The story of Adwa says there is nothing that you are not capable of doing. እምቢ አትንኩኝ ባይነት የታየበት ለነጻነት የተከፈለ መስዋዕትነት ከራስ አልፎ ለሌሎች ወንድም እህቶች ተምሳሌት የሆነ ድል አድዋ ድሉ ከዚያ አስቀድሞ የነበረውን የዓለም ሕሳቤ የቀየረ የበላይና የበታች የሚል እይታን የሰበረ ነው። በአድዋ ተራሮች የደመቀው ድል የአንድነት ኃይልንም መስክሯል። የታላቁ ፓን አፍሪካኒስትና የቀድሞ የጋና መሪ የኳሜ ንኩሩማ ልጅም የምትመሰክረው ይህንኑ ነው። The significance of the Battle of Adwa. የአድዋ ድልን ጠቀሜታዎች መረዳት መቻል ለአፍሪካውያን እጅግ አስፈላጊ ነው። ይህ ድል ከቀኝ ገዢዎች የተቃጣን ጥቃት የመመከት ምልክት ነው። እንዲሁም የቀኝ ግዛት እሳቤን ማሸነፍ የቻለ የድል ምልክት ነው። በዚህ ወቅት መላው ኢትዮጵያውያን በጋራ በመሆን ያስመዘገቡት ድል እንደመሆኑም የአንድነት ምልክት ነው። ከአድዋው ድል በኋላ በቅኝ ግዛት በአግላይ ስርዓት ውስጥ የነበሩ አፍሪካውያን ለነጻነታቸው ተፋልመዋል። በደቡብ አፍሪካ ምድር የነበረውን የአፓርታይድ ስርዓት ከታገሉ መካከል ከግንባር ቀደሞቹ ተርታ ደግሞ ኦሊቨር ታምቦ ይጠቀሳል። ስለ ኢትዮጵያን ቆራጥነት አውርታ የማትጠግበው የኦሊቨር ታምቦ ልጅ የሆነችው ኖማቲምባ ታምቦ ጥቁሮች በነጮች ላይ በአድዋ የተቀዳጁት ድል በዚህ ዓለም የማይቻል እንደሌለ ያሳየ ነው ትላለች። The story of Adwa says there is nothing that you are not capable of doing. የአድዋ ድል የማይቻል ነገር እንደሌለ ይናገራል። በዚህ ጦርነት የተሳተፉ ሰዎች ለራሳቸው ብቻ አይደለም የተዋጉት፣ ለመጪው ትውልድና ለሀገራቸው እንጂ። አርበኞቹ ለሀገራቸው ነጻነት ሲሉ ሁሉን ነገር ትተው ዘምተዋል። በዚህም ማሸነፍ ችለዋል። አዲሱ የኢትዮጵያ ትውልድም ከዚህ የሚማረው በጋራ የቆማችሁ ብለት የማታሸንፉት ችግር እንደሌለ ነው። ይህም በመላው አፍሪካ ተተግብሮ ልናየው የሚገባ ነገር ነው። ለአፍሪካውያን ኢትዮጵያ የነጻነት ተምሳሌት ናት። በዚች ሀገር በተገኙ ጊዜ ይህ የነጻነት ለፍትሃዊነት የመታገል ስሜት ይጋባባቸዋል። ኢትዮጵያ ሁልጊዜም አንድነትን፣ ነጻነትን፣ ለፍትህ መታገልን የምታሳይ ሀገር ናት። ወደዚህ ስንመጣ ራሳችንን በእነዚህ ነገሮች እናነሳሳለን። ይህን በኢትዮጵያ ያለውን የነጻነት ታሪክ በሌሎች አፍሪካውያን ሀገራት ካለው የነጻነት ትግል ታሪክ ጋር እንዲቀናጅ እንፈልጋለን። እንዲህ ለአፍሪካውያን የነጻነት ፋና ወጊ መሆን የቻለችው ኢትዮጵያ አሁን ደግሞ በሌላ መስክ ለአፍሪካውያን ምሳሌ ሆናለች። በአድዋ ድል በብዙዎች ያልተገመተውን አይቻልም የተባለውን ችላ ያሳየችው ሀገር በዚህ ዘመን የአፍሪካውያን የልማት ተምሳሌት የሆነውን ታላቁን የህዳሴ ግድብ በራስ አቅም እውን አድርጋለች። በገጠሩም በከተማም አብነት የሚሆኑ ተግባራትንም እያከናወነች ነው። ከአፍሪካ አንድነት ድርጅት መስራች አባቶች መካከል አንዱ የሆኑት ጁሊየስ ኔሬሬ ልጃቸው በኢትዮጵያ ጉብኝት አድርገው ነበር። ማዳራካ ኔሬሬ ኢትዮጵያ ለአፍሪካውያን ምሳሌ ሆና መቀጠሏንም ገልጿል። We have a lot to learn from Ethiopia. It was here in Ethiopia. ከኢትዮጵያ የምንማረው ብዙ ነገር አለ። የአፍሪካ አንድነት ድርጅት መስራች አባቶች ህብረቱን ለመመስረት የተገናኙት እዚህ ኢትዮጵያ ውስጥ ነው። በተጨማሪም አፍሪካን የጠንካራ ሀሳቦችና ኢኒሼቲቮች ምንጭ አድርጎ በሚያስተዋውቅ አስተሳሰብ ምሳሌ ከምትሆነን ከኢትዮጵያ መማራችንን እንቀጥላለን። ስለዚህ ወደዚህ በመምጣት ደስተኛ ነኝ። ያኔ በቅኝ ግዛቱ ዘመን የነጻነትና እምቢባይነት ምሳሌ የሆነችው ኢትዮጵያ ዛሬ ላይ ደግሞ የልማትና ብልጽግና አብነት የሚያደርጋትን መንገድ ተያይዘዋለች።